አይደለም ማለት አሁን ለምሳሌ ሚዲያ ለማናሳየው የኛ አሁን እኔም እናንተን ብትሆኑ ላይክ ፕራይቬት ነው ላይፋችሁ ህይወታችሁ ሚዲያ ላይ ታየ አይደለም አይደለ እንጂ ሁላችንም ቤት ውስጥ የሚፈጠር የሚኖር ያለፍንበትን መንገድ ነው እነዚህ ልጆች ያሳለፉት እኮ ይሄ የተጋነነ ትልቅ የሆነ ነገር አይደለም ግን ምንድነው ፖይንቱ ሚዲያ ለማውጣቱ ነው ፖይንቱ የሆነባቸው ስለዚህ ያ ሰው ወዶና ፈቅዶ ያን ላይፍ ስክሮል ካደረገ እኔ ተመችቶኛል እንዲህ መሆኔ ካለ ማለት ምን አገባን ነው እኔ እግዚአብሔርን ለራሴ ስቲል ጥያቄ ሆኖብኛል ምን አገባን ማለት ለምሳሌ እሱም በራሱ ላይፍ ደስተኛ ከሆነ እሷም በራሷ ላይፍ ደስተኛ ከሆነች ሲጀመርም ሀምጡ ብላችሁ አይደለም አይደል የመጡት ተነጋግሮ ተመቻችቶ ራሳችሁ ተመቻችቶ ነው የመጡት እኮ ፈልጋን ወይ ሀምጡ ብለን አይደለም ሶ ያኔም ኦፍኮርስ ያምሩ ነበር ይሄ 100% የታወቀ ነው ያምሩ ነበር ኦፍኮርስ ያምሩ ነበር እኔ አሁን ለምሳሌ የሆነ አንዱን ስለምወደው አንዱን ደግሞ እንትን ስላልኩት ጀጀል አደርገው ላይክ ያምሩ ነበር ኦፍኮርስ ያምራሉ ግን ደግሞ አንዳንድ ጊዜ እንዴት ነው ይሄ ቢልግልጩ ከላይ የሚታውትና ከውስጥ የሚታውት ይለያያል እኛ የምናየው ከላዩን ነው ውስጥ ላይ ምን አለ ምን ተመችቷቸዋል ምን አልተመቻቸውም የሚለው ነገር ማንንም የሚያውቀው ታሪክ የለም ሶ እነሱ ተነጋግሮ ተመቻችቶ እምቢ ካሉ የራሳቸውን ላይ በራሳችን መንገድ እንሄዳለን ካሉ መቶም ያለበት አንድ ሰው ብዬ ነው የሚያስበው I focus for your life no for another people ሚሚ አንዴ ልመልስሽ ቆይ እዚህ ቤት እኮ ይሄ ፋሚሊ ምንም ከተለያዩ በቃ ቆረጠ እኮ ማንንም ያወራ ሰው የለም እሱ የሆነ ነገር ባወራ ቁጥር እሷን ወስዶ ይረግጣሉ በቃ ሆን ብሎ ግን ምን መሰለሽ ማለት የለም ይሄ ቤት ሰው አይደለም ልንገርሽ አይደለም ይሄ ቤት ሰው ቆራጥ ነው በተለይ ጥሩ ህይወት ያስተማረው ቤት ነው በጣም ምስኪን ነው እንጂ ከቆረጠ መልሶ ማለት እስኪ ሄደሽ እሱን ቤት ማነው ሪፖስት ማድረግ ስለ ቲክቶክ ሰዎች ልመልስሽ በእናትሽ ይሄ ቤት ሰው ያለውና በእውነታው አንድ እንዳልሆነ ያወቁት ጃኒ በሁለተኛው ቀን መጣ ሲጨፍርና ሲያምርባት ነው እኛ ደግሞ 2 ወር እናወራለን እሷ ግን እሷ ናት የምታውቀው እውነታው እውነቱም ቢሆንም አሁን የት ነው ያልሽው ሚሚ ይሄ ቤተሰው ይዞ እንኳን ጓደኛ ሴት ጓደኛ ይዞ ቢመጣም ያወራ ሰው የለም እና እናት ቆርጧል ይሄ ቤተሰው በክቶታል ይሄ እኔ በራሴ አሁን ምንም መስሎ አይታየኝም ለምን እሷ ብቻ ተቀምጣ ደስተኛ ሆና ትምጣ እኔን ማለት ነው አክቹሊ ጃኒ ሰፖርት አይ ቲንክ ስሪ ስትናገሪ አሁን ቅድም የተናገርሽውን ቃላት አትድገሚ ማለት ነው ኦኬ እኔ እኮ ስናደድ ነው እንደዚህ ያለው ነው ስሜትሽን ተቆጣጣሪ ሚሚ ያለው ወሬ ያላወራችን ፍላወርም ለመናገር ፈልጌ ሳይሆን አንዳንዴ ነው ይደብራል በቃ ይሄ ቃላት አትጠቀሚ እኔ ደስ ስለማይለኝ ነው ሁለተኛ ደግሞ ማለት ነው ሁለተኛ ለምሳሌ እኔ ይሄ ፒፕል የሆነ ነገር እሱም ይዞ ቢመጣ እሷም ይዞ ቢመጣ ያወራል አያወሩ ለምሳሌ እሱ ይዞ ቢመጣ እኔ ማውራቴን አላቆምም እኔ አንቺ አያወሩም ላልሹ ማለት ነው እኔ አወራለሁ በግዴ ስጮህ ነው ዳይቬን ከፍቼ ስጮህ ነው ሙላው እርግጠኛው ይመስልሽ ማለት ነው ምንድነው እጮሃለሁ የኔ ስሜት ነው ደስ ብሎሽ እንዴት ነው ራሳችሁ ለምንድን ነው ደስ የሚለኝ ፍላወርዬን እኔ ደስ ይለኛል እኔ ሳልኩት ከሌላ ሰው እሱ ሀዩ በቃ ሆነ የማይችል ነገር ነው ግዴታ ነው ይሄ በቃ እኔ ቤት ስለ ሁለቱ አብሮነት ብታወሩ ሀዩ እኔ ከሀዩ ጎን ነኝ ሀዩ ልርዳት አይምጡ እኔ አሽንዳ እሷ ካይቶች ዘና ብላ ትምጣ ወይ አንደኛ ያልተመለሰልን ጥያቄ አለ አንደኛ ግን ሁለቱን በማይነካ መልኩ ቆይ አንዴ ኦፍኮርስ ሁለቱንም አይነካቸውም አንደኛ ያልተመለሰልን ነገር አለ ፍቺው እንዴት ተፈጸመ ያ ሁሉ ላፍ እንዴት በምን ኬዝ አለቀ የሚለው ነገር ሚዲያ ላይ እስካመጡ ድረስ ያብራሩ እሱን እስካላብራሩን ድረስ አንፈታም እሺ ሚሚ የማብራራት ግዴታ እኔ ግን 100% እርግጠኛ ሆኜ ምን ረዛን እየታየሽ ነው 100% ግን እርግጠኛ ሆኜ የምነግራችሁ ነገር ማለት ነው አብረው እንደሚመጡ ረዛን እየታየሽ ነው
እኔም እየታየኝ ነው። በቃ ሲሚ እኔም አዩት ካንቺ ጎን ነው። ኧረ እየታየች ነው ልጅቷ። ስለ ግል ህይወት አታውሩ። በቃ ሚሚ እንደዛ የማይሆን ነገር እና ህፃን ናቸው። የማይሆን ነገር አታውሩ። እዚህ ጋር የህፃን ጨዋታ አትጫወት። አይደለም መኪ አንዴ ልንገርሽ፣ አንዴ በቃ እንድናቆመው ማለት ነው። አንድ ነገር የምነግራችሁ ነገር መኪ አብረው ከመጡ ምን ትሆኛለሽ አንቺ? ምንም አልሆነም። እኔ ደስ አይለኝም። በቃ ውሸት ስለሆነ ግን አብረው ቢመጡ ትላንት በደስታ ሰዓት በደስታ ይቆይ ልንገርሽ፣ አንድ ሰው በሀዘንሽና በደስታ ሰዓት አጠገብሽ ያልሆነ ሰው ወጥቶ እየቆሰቀሰ መቼ ነው በሀዘን ቆይ እዚህ ጋር አብራሪ መቼ ነው በሀዘኗ ሰዓት በጎን በደስታ በሀዘኗ ሰዓት ከጎና ያለው? ልጅቷ ትንሽ በማረፍ በቃ አሁንማ አረፍኩ በምትል ሰዓት የሆነ ችግር ፈተፈተ ወይ አቻጅ ነው እኔ ፍቅር መቼ ነው አይተሻል? ባይንስ እያየሁ እኮ ነው ሚዲያ ላይ እያየን ነው። ከነሱ አልኖርማቸውም እንግዲህ የሚያቆም በቃ ስለዚህ ነገር አታወሪ ሚሚ። እኔ አታወሪ ስለዚህ ነገር ሚሚ ዝም ብለሽ ጥያቄ ነው ተጠይቃለሁ። በቃ ፍቱ። ሌላ ነገር በቃ ሌላ ነገር እናውራ። እዚህ ተሰብስቧል ሰው ራሱ ጨመረ። በቃ ያስጠላል። ስለዚህ አይነት ነገር አታወሩ። በቃ ሌላ ነገር አውሩ። ሰው ተሰብስቧል። ፍቅር ካልወጣላችሁ ሰብስበን አንድ ቤት አስገብተን ፍቅራችሁ እንድወጣ ነው አይደለም። ስሚ አሁን ይኸውልሽ ዲፕ ሳትሄጂ ሪል የሆነ ነገር እዚህ ጋር ስናወራ አሁን የምናውቀው ታሪክ ምንም የለም አይደለም። አንቺም ኦል ፒፕል እዚህ ጋር የተቀመጠ የሚያውቀው ነገር የለም። ኦኬ ፎር 1 ዓመት የቆየ የፍቅር ህይወት ተለያየን ብሎ ስቶሪ ላደረጉ ከዛም ተቀበላቸው ተቀባልን እንበልሽ። ከዛም በኋላ ሳምታይም ነገ ቢመጡ ቆይ ነገ አንዴ ማሪ አንደኛ እዚህ ጋር አንድ ነገር ልንገራችሁ። ሲፈቃቀሩ ማላያችሁ አይደለ? ጨርሶ ነው የመጡት እዚህ ጋር ሚዲያ ላይ ሶ እውነታው ምን ይሁን ምን እኔ ይሆናችሁ እኛ ስለ እውነት አይመለከተንም ነው አይደለም። አንዳንዴ ባላንስ ይኖራል። ይሄ ዝም ብሎ ጨዋታ ይበቃናል ነው። እኛ አንፈልግም። ስራቸውን እናደንቃለን፣ ስራቸውን እናደንቃለን። በቃ ፍቅር የሚባል አሁን ደግሞ ይሄን ወሬ ያነሳ እቺ የማይሆን ወሬ በኋላ ሄደሽ አታውሩ። በቃ ስለግልዮት እኛ ምን አገባን? ፍቅር ምሳሌ እኛ ፍቅር ጨዋታ አይበቃናል ነው። በስራቸው እናድንቃቸው። አሁን ደግሞ ይሄን ያወራው ምንድን ነው? ልጅቷ እሱ ባወራ ቁጥር የሆነ ነገር አታገናኙ። ተው ሁላቸውም በቀደሰኛ እናንተን እኮ እያልኩ አይደለም። ሌላዎቹ ትናንትና የተሳደቡ ስለነበረ ነው። እዚህ ጋር አሉ 2 ልጆች አሉ። ትናንት ከተሳደቡት መሀል 2 ልጆች ጆይን እያሉ አይቻቸዋለሁ። ፍላወር ሲሚ አንዴ ሁለት ልጆች ጆን እያሉ አይቻቸዋለሁ። ትላንት ከተሳደቡት መሀል እሱ እንደዛ ካለ በኋላ ቤታቸውን ከፍቶ የተሳደቡት 2 ልጆች አዳምጡ። እዚህ ጋር እሱ ባወራ ቁጥር ልጅቷን ከሱ ህይወት ጋር አታገናኙ። በቃ ደስተኛ ናት ባላችሁ ህይወት እሱ ደስተኛ ነው። ፍቅር ማሬ አሁን ይሄን ብታወሪም እኮ አቺም ሚዲያ ለሁለት እኮ አታገናኙ ነው። በቃ አታገናኙ። እሷም እንድትሰደባት እሱም እንድትሰደባት እሱን ከሰደባችሁ እኛ መስደባችን አይቀርም። ተደማመጡ። መኪ አንዴ አዳምጪ። አገናኙና ተገናኙ ብሎ ሳይሆን ጀስት ኢግኖር እናርግና እኛ ምንድነው የሚጠቅማት እናርግ እኮ ማሪ ፊዳው እኔ እያልኳችሁ ያለው ምን እንደሆነ ታውቂያለሽ? እኔ እያልኩኝ ያለውን ነገር በጣም አልገባችሁ። እኔ እያልኩኝ ያለሁት ሁለቱም ወዶ ፈቅዶ ራሳቸውን ሚዲያ ላይ እስካወጡ ድረስ ሁለቱንም ነገር ለመቀበል ነው የመጡት። እንድታውቁ አይስዊርቱ ጋድ ባይዘዊ ብዙዎቻችሁ እኔን የሚታውቁኝ በጃኒ ሚሚ ፍቅር ላይ ነሽ አንቺ ያልወጣልሽ ፍቅር ላይ አንቺም ታፈቅራለሽ መሰለኝ። ልንገርሽ እኔ ሀሳቧን ትግለጽ። በቃ ለምን ይጫኛታለች? እሷ ወይ ጃኒን አልሰደበች ወይ አዶናይን አልሰደበች። ስድብ ሲሆን አሁን ዘለፋ ሲኖር ዲስሪስፔክት ብታለች። ፍቅር አታውራ። ስለ ፍቅር አይደለም። እኔ እስከዛሬ ቪዲዮ የሚሰራላት ቪዲዮም የሚሰራላት እንደ ጠበቃ እንኳን ብዙ ቦታ ገብቼ የሚያወራ ስለሆነሽ ምን አገባ? አሁን ያለፈው ወሬ አመጣችሁ የምታወሩት ስለወራ ነገር አለ። በቃ እኔ አዲስ ነገር ያለው ይኸውላችሁ ግን ማን የጀመረው? ሚሚ ታይ በቃ ማስረዳትም መረዳትም በቃ እንደዚህ ላይ ሆን ክፍተሽ አንቺ ሚሚ በቃ ያወራሽበት ክላስ አውጥተናል። ሶስት ወር ሆናል። ይበቃናል። ፍቅር አንፈልግም። በቃ ታይ በቃ አንቺ ስለፍቅር ባይወራሽ ተቀበሉት።
አትጃጃ አባኔ አንፈልግም እውነት እኔ ፍቅር የሚባል ነገር እዛ በቃ የሚታያቸው በቃ ምን ፍቅር የሚፈልግ እኔ ግን ረዛንና መኪ ጽፍ ይዛቸዋለሁ አረሳችሁ ነጥብ ሁለቷን አብሮ የመጡ ጊዜ ረዛንና መኪ ምን እንደምትሆኑ እኔ እንጃ አሁን ታይም ላይ ተለያይተን ማክበር አለብን። ሚሚ ደግሞ የተጃጃለችብን ነው ሳይሆን ይኸውልሽ ሀዩት እኔ የምናገረው አልገባቸውም። ሌላ ነገር ቀይሩ እኛ አልገባንም። ቆይ አንዴ መኪ እናዳምጣት በእናትሽ ቆይ እናዳምጣት ጊዜ በጣም አላትግቢ በእናትሽ ለምን ሰው ሲያወራ እኮ ይዘላችሁ ሀሳቡን ይግለጽ እንዲህ ጊዜ በጣም ሰጠን ለዚህ ጉዳይ በጣም ጊዜ ሰጠን አይደለ እያልኳቸው ያለሁት ጊዜ በጣም ሰጠን። ሁለቱም ፈልጎ ነው ሚዲያ ላይ የመጡት እና ሲሰደቡ መቀበል አለብን። ጃኒ ባለፈው ምን አለች? ብዙ ጊዜ የኔ ፋሚሊዎች ናቸው የሚናደዱት ማለት እሷ የሆነ ነገር ሲወራ ብዙም እንትን እያለች እግሮን እያደረገችው ነው። ገባችኋ? ደንታም እየሰጠች አይደለም፣ ቦታ እየሰጠቻቸው አይደለም። የምትሰደቡን ሰዎች ምንም ሲያወሩ ብዙም ጊዜ ሰጥታ እያዳመጠች አይደለም ማለት ነው። የኔ ፋሚሊዎች ግን እዛው ላይ ናችሁ ነው ያለችው። አይታችኋል? ቪዲዮን ሪከርድ ነው እኔ ያየሁት እና ሰው የምንላችሁ ፈልጌ ነው የኔ ሀሳብ የኖሩት እነሱ ያልተጨነቁት ኦኬ፣ በዛ ላይፍ ላይ ያለፈ ያሉት ያልተጨነቁትን ለምን እኛ ጊዜ እናጠፋለን? አንድ የራሳችን ላይፍ ፎከስ ሁለት ቪዲዮቻቸውን ሪፖርት ሼር ማድረግ ብቻ ነው የሚጠበቅብን። ስለ ፍቅር ስለ ህይወት አገበንም ነው እያልኩ ያለሁት። የኔ ቀይ መስመር ይሄ ነው። ገባችሁ አይደለ? ግን የራሳችን ላይፍ ላይ ፎከስ እናደርግ፣ የሚሰሩበትን ቪዲዮቻቸውን ሪፖስት እናደርግ። በቃ እንደዛ እኮ ነው ያለ ነው። እንደዛ እኮ ነው ያለ ነው። አንቺ ነገሩን እንዴት ነው የምትወሰጂው? እኛ ሌላ ነገር ነው እንደምታወራ። እኛ እኮ ነገሩን አታገናኙ ነው ባወራ ቁጥር ሌላ ነገር እንዳይመስላችሁ ያልነው እንጂ ኑሮ ራሱ ፍቅር ተጫወቱ አፈቀርን ያን አንቺ ራስሽ ብዙ ወሬ ቆየን እኮ እናደዳለሁ። ፍቅር የሚባል ነገር ሲነሳ ራሱ ፍቅር የሚባል ነገር ራሱ ሲሰማ ማለት ይሰማ ማለት ነው። ሰውነቴን እንዲህ አልወድም። በእናትሽ ቆራጥ ነኝ። ወደዛ ነው ሌላ ስለነበር የምን መጃጃል ነው። አፍቃሪ ነች ግን በቃ አባ በእናትሽ እኔ ራሴ ያውታለኝ የተከበርኩ የወለድኩ የከበርኩ ሴት ነኝ። ግን እንዲህ አትጃጃሉ፣ ጥሩ አይደለም። በቃ አንድ ሰው አወቃው ካባል አበቃው ነው እኮ። እኔ በዳኒ ህይወት አልፌበት ጥሩ ደረጃ ብዙ ደረጃ አልፌ ልንገርሽ፣ አንዴ ልንገራችሁ በጃኒ ህይወት ታሪፌበታለሁ። እኔ በቃ የጃኒን መከራ እኔ ወጥቼ ወርጄ ተጎድቼ አልቅሼ ብዙ ደረጃ ወድቄ የነበረኝ ሁሉ አጥቼ ተስፋ ሳልቆርጥ ሰርቼ ግን አሁን ጥሩ ደረጃ ደርሼ ጥሩ ቦታ ነው ያለሁት። ወልጄ በጥሩ ትዳር ተባርኬ የልጆች እናት የተከበርኩ ሴት ነኝ። በራሴ ተውዤ የራሴን ነገር አጥቼ እንደዚሁ አፍቅሬ ባመንኩ ሰው ተገድጄ ብዙ ደርሶብኝ ግን አልሸነፍ በአይነት ህዝቡን ሰርቼ ተለውጬ ማንም ሳያግዘኝ ወንድም እህት የሚባለው ነገር ሳያግዘኝ ጥሩ ደረጃ ደርሼ የሚመጥነኝ ከኔ ታጋ የሚሄደው የጥሩ ህይወት ያለውን ሰው መርጬ አግብቻለሁ። አሁን ራሴም የራሴ መንገድ አለኝ፣ የራሴ ስራ አለኝ፣ እሱም የራሱ ስራ አለው። የሰው እጅ አልጠብቅም። አስተዳዳሪ ነኝ። ጎበዝ ታታሪ ሰራተኛ ነው፣ እሱም ጎበዝ ታታሪ ሰራተኛ ነው። ስራችንም አይገናኝም። የራሴ አለኝ፣ እሱም ራሱ አለው። ይሄ ጃኒ የሚከተላት ለዛ ነው ወይ እዚህ ጋር ተንዘልዛላ አይደለሁም። የተከበርኩ የሁለት ልጆች እናት ነኝ። ስለዚህ እዚህ መጃጃል አንዴ የተፉትን ምራቅ መልሶ መላስ አያስጠልም። ፍቅርም ከሆነ ኦኬ ችግር የለም እኮ ከኛ በላይ ወደደው ሰው የለም። ይሄን ሰው